ፊታቸው ተኮሳትረው አይኖቻቸው ፈጠው ደጋግመው ምራቃቸውን ጢቅ እያደረጉ ለተመለከታቸው አይቀር። ከምግብ ጫፍ የሚያስቀድሙት የሚመቱ አለቃ ልጆቻቸውን ግን ጫት የሚባል ነገር ቀምሳችሁ ወይም ይዛችሁ ያገኘኋችሁ ቀን እኔን አያድርገኝ እንደ እባብ ጭንቅላታችሁን ቀጥቅጬ ልደፋችሁና እጄን ለመንግስት እሰጣለሁ ይሏቸዋል። አቤት የዛኔ ያለ መርበትበት! ከምርቃና በኋላ በቀጥታ የሚያመሩት ወደ እነ እማማ ትሁኔ ቤት ነው። እማማ ትሁኔ በመንደራችን የታወቁ አረቄ ሻጭ ናቸው። ክስል ያሉ ጥቁር፣ እንደ አሎሎ ድብልብል ያሉ ወፍራም፣ እብጥ ያለባቸው ጌጣ መሆናቸውን ሳስበው እማማ ትሁኔ ይገርሙኛል። የእማማ ትሁኔ ቀሚስ ጉርድም ሆነ ሙሉ ሁሌም ከኋላው በኩል ጠልጠል ማለቱ የግድ ይመስላል። የጌጣቸው ጥልቀት የቀሚሳቸውን ቅርጽ አኳድሮ ቀስት ያሳንፋል። ያውም ደግሞ ትንሽ ምላሳቸውን ያዝ ኮልተብ ስለሚያደርጋቸው ለቸኮል አይመችም። እንዲሁም አንድ ቀን አያቴ ከትሁኔ ጋር ማውራትስ እረፍት የሆነ ቀን ነው ስትል ሰምቻታለሁ። ጋሽ በቄ የእማማ ትሁኔ ደንበኛ ስለሆኑ ከምርቃና በኋላ ማረፊያቸው አረቄ ቤቱ ነው። ከመሰሏቸው ጋር መስለው ይጠጣሉ። በዚያች ቀጥ ብለው ገብተው እየተንገዳገዱ በሚወጡባት ጎጆ ውስጥ መጠጣት ብቻ ሳይሆን መጣላትም አለ። እንዲያውም መጣላት እንደ መጠጣት ገንዘብ የሚያስከፍል ቢሆን እማማ ትሁኔ ከጠበኞቹ በሚያገኙት ገንዘብ በስም ብቻ የማውቃቸውን አላሙዲንን በብልቃቸው ነበር። አረቄ ቤቷን ከመበጥበጥ ከሚታወቁት ሰዎች ዋነኞቹ ጋሽ በቄ፣ ኢዶሳ፣ ጋሽ ቶሌራ ነበሩ። ኢዶሳ ሹፌር፣ ጋሽ ቶሌራ ደግሞ የትምህርት ቤታችን ዘበኛ ናቸው። በቄና ቶሌራ ዱላ ከእጃቸው አይጠፋም። የበቄ ከፊል ብረት የተሰራ በፕላስቲክ የተለበጠ ከዘራ ሲሆን የቶሌ ደግሞ ተፍቆ የተለሰለሰ የወይራ ዛፍ እንጨት ነው። ቶሌራ እግራቸው እንክስ ስለሚል ዱላቸው እንደ ሶስተኛ እግር ሆኖ ያገለግላቸዋል። እንዲህ ያበቃኝ አንድ ጊዜ ጓደኛችን በዱላቸው ቅጥጥ አድርገው ቤተሰቦቹን ቀበሌ ከሷቸው። የቀበሌዎችን ፍርድ ቤት ሸንጎ አባላት ቶሌራን ያስጠሯቸውና ለምንድነው የሰው ልጅ በዱላ የደበደብከው ይሏቸዋል። እኔ በዱላ አልተመታሁም ጌቶች ይመልሳሉ። እና ታዲያ በምን ነው የመታኸው? በእግሬ እንዴት አድርገህ ይሏቸዋል የሸንጎ አባላት አንዱ። እንዲህ ነዋ ብለው በያዙት ዱላ ጠያቂውን መማታት ሲጀምሩ በቀበሌው የነበረው ሕዝብ ተባብሮ ይዞ ለ3 ወራት ታስታወቀ። ከዛ ጊዜ ወዲህ ያቺ ዱላ የቶሌራ እግር ተብላ መጠራት ጀመረች። ስሟን አላስታውሰውም። ጋሽ ቶሌራ የመጠጣት ብቻ ሳይሆን የመማታትም ሱስ አለባቸው። ይህን ሱስ ያዳበሩት ደግሞ ከየትም ሳይሆን ካሳለፉት ሕይወት መሆኑ ይወራል። ቀድሞ የተዝጋቢ ጠባቂ ነበሩ። ኢላፓ ወይም መኢሶን ናቸው ተብለው ተይዘው ወደ ቀበሌ የመጡትን ወጣቶች 8 ቁጥር ገልብጠው እያሰሩ ይገርፉ ነበር። እንዲያውም ሲፈተሉባቸው አንዳንዴ የሚገርፉት ሲያጡ ራሱን በራሱ እየገረፈ ራሱን ያስምላል ይሉ ነበር ይላቸዋል። የሆነ ሆኖ ግን እኔም እርኩስነታቸውን እመሰክራለሁ። የትምህርት ቤታችን የጥበቃ ሰራተኛ ሆነው ሲሰሩ አንድ ጊዜ እንዲህ ሆነ። ፍሬያለም የሚባለው ጓደኛችንን ጥይት ተኩሰው ሳቱት። ሌላ ጊዜ ደግሞ የነፃ ክፍል ጊዜ ስለነበረ ክፍል ውስጥ ተቀምጠን እንለፈልፋለን። ክፍላችንን ብቻ ሳይሆን ጎረቤቶቻችንን እንረብሻለን። ከዛኛው ክፍል የነበረው መምህር መጥቶ ዝም እንድንል ጠየቀን። መምህሩ እንደወጣ ወሬያችንን ቀጠልን። ለነገሩ አዲስ አስተማሪ ስለነበር መሰለኝ አናውቅም። ለካንስ በቅርብ ርቀት ጋሽ ቶሌራ ይከታተሉን ነበርና የበር ጥበቃቸውን ትተው ከፍ ጥቅ በሚል አረማመዳቸው እየታገዙ ዱላቸውን እያወዛወዙ ወደ ክፍላችን ሲንደረደሩ ህሊና ታያቸውና ቶሌራ መጣላችሁ ትለናለች።
በቃ ማን ወንድ ነኝ ባይ ያለ ትንፍሽ ይበል። ሁላችንም ጸጥ። የሰውየው በቅጽበት ከዘበኝነት ወደ አስተማሪነት መለወጥ እያስገረመን ሳለ ተናገሩ፣ ማን ነው ክፍሉን የሚበጠብጠው? አሉን አፍጥጠውብን። ፍሪ ፔሬዳችን ነው ስትል ህሊና መለሰች። ናውጣ ፍሪ ፔሬድ የምትባል ሰው ላሰባብርህና ከዚህ ክፍል ውጣ እያሉ ወንዶቹ ላይ ሲያጉረጠርጡብን እያንዳንዳችንን ስም ሲጠይቁ የአማርኛ መምህራችን ድንገት መጥቶ ገላገለን። ከዛም ለመምህራችን የፍሪ ፔሬድን ጉዳይ ነገርነውና ተጋግዘን በጋሽ ቶሌራ ሳቅን። ጋሽ በቄና እማማ ቶኔ አርቦች ናቸው። በጣም ከመግባባታቸው የተነሳ የጋሽ በቄን የመጨረሻ ልጅ ትርሲትን ክርስትና አንስተዋል። ቢሆንም ግን ካልከፈሉ አይፈቱም። በነገራችን ላይ እማማ ቶኔ ዱቤ አይሰጡም። እንዲያውም ግድግዳቸውን የሸፈነው አንድ ጽሑፍ እንዲህ ይላል፣ ዱቤ ከመንግስቱ ወዲህ። ታላቅ ወንድሜ ሁሌም ሆዱን ስለቆረጠኝ ከእማማ ቶኔ ቤት 2 መለኪያ የሀበሻ አረቄ አምጣልኝ ሲለኝ ለቴፑ በዓይኖቼ እለቅማታለሁ። መንግስቱ ማን ነው ስልም መጀመሪያ ራሴን እዚያም በድፍረት እማማ ቶኔን ጠየቅኩ። አባትህ ነዋ ደግሞ ብለው ብለህ መንግስቱን አጣኸው አሉ። ደነገጥኩ። ኧረ የኔ አባት እኮ መንግስቱ አይደለም ስሙ መለስኩላቸው። ነው እንጂ አባትህማ መንግስቱ ነው። እና ያንተ አባት ኃይለሥላሴ ሊሆንልህ ትፈልጋለህ? ጭንቅሉ የኛ የደጉ ሰው የኛ የለምለሙ ምቀኛ ከዙፋን አውርዶ በትራስ አፍኖ የደፋቸው የዋህ ሰው ልጅ መሆን ያምርሃል እንዴ? እየሆነ ነካቸው። ለምንድን ነው የምናወሩት እያልኩ ሳሰላስል ያምር ይቅርሽ ጭንቅሉ ያንተ አባት ያ ከኔ ባሰ ጠቋራ ነው። የተወለድከውስ ቢሆን በሱ ጊዜ አይደለም? አትሳሳት። ወያኔ እንጀራ አባት እንጂ አባት አይደለችም። ተስፋህን ቁረጥ አሉኝ። ታዲያ ዱቤና መንጌን ምን አገናኛቸው? ጥገና። የምን ጥገና ማማት ሆነ? ወንበራቸው ላይ ቄጥ አልኩኝ። ቆይ አንተ ይሄ ታሪክ ምን ያደርግልሃል ጭንቅሉ? አርፈህ ትምህርትህን አትማርም እንዴ? ኧረ እማማ ቶኔ በእናትዎ ጉልበታቸውን አቅፌ ለመንኳቸው። ሳቃቸውን ለቀቁት። እንዲህ ያደረኩት በመንደራችን የሚታወቀውን የመንጌ ሽምነት ታሪካቸውን ከራሳቸው ሰምቼ ለማረጋገጥ ነበር። በሰፈራችን እማማ ቶኔና መንጌ ከንፈር ወዳጅነት እንደነበራቸው በስፋት ይወራል። እንደውም የሚጠግነውን መኪና እየተወ የታንክ ብሎኖቹን በሱታ ፊቱ እያንከለከለ ከእማማ ቶኔ ቤት ከዛች ሰዓት ላይ ከተፍ ሲል የማይዘገረግ ቁጭ አልነበረም። የሚያስቀው ከእሳቸው ጋር ሲሆን ብቻ ነው ይሉታል የጥገና ክፍል ባልደረቦቹ። ሴትየቱ በዕድሜ ታላቁ ቢሆኑም ወዷቸዋል። ማንም ድርጊቱን ቢቃወመው ወዷቸዋልና ሊርቃቸው ከሌላም ሆነ እንዲያያቸው ልቡ አይሰጥም። እሱ ባለበት እሳቸው በፍቅር ዓይን ካየ ጠጪ ጋር ሁሉ በስማቸው ተባቅሷል። ባላንጣዎቹን አንድ በአንድ በቡጥ ያጋድሟቸዋል። አፍንጫቸውን አፈጥፍጠው ከናፍሮቻቸውን ጠነቋቁለው ቅንድቡን ተፍትረውለት ጥርሳቸውን ከብረት በታገለበት ይሸራርፋል፣ አወላልቋል። በአደባባይ ቱኔን የተመኘሽ የጥገና ቤት ወታደር ሁሉ ፊትሽን በሳንጃ ማረግሽን በመቀጥ አስደነግጥልሻለሁ ይላቸዋል። ይቺ ዛቻው የመንጌ መለያ ሆነች። እንዲህ ብሎ ግዛቱ ለማንም እንደማይመለስ ሁሉም ያውቃል። የሁሉም ሀገር የሁሉም ማረፊያ የነበሩት እማማ ቶኔ የብቻቸው አደረጉት። እርሳቸው ቢሆኑ ከቶ ምን ተገኝቶ ነው ከዚህ ባህሪያ ጋር እንዲህ አፍ ከድና ግድም ያላችሁ ሲባሉ እኔ ያየሁትን ስላላያችሁ ያሻችሁትን ብትሉ አይጎረብጠኝም እያሉ ጀግንነቱን ይጎለብታል። በወፍራም ከናፍሮች የሸፈነበት ፈገግታ በእርግጥም ልብ ያሻል።
ነበር። አጎቴም ስለ መንጌ በተጀመረ ከመማር ጋር የነበረውን ወዳጅነት አሁን አይጠግብም። ሲያንገሸግሸኝ በመሬ ደክሜ እንቅልፍ እስኪያዳፋኝ ይነግረኝ ነበር። ከትምህርት ቤት ጓደኞቼ ጋር ሲመለሱ በእማማ ስንቄ ዛፍ ያልፋሉ። በጠራራ ፀሐይ መንጌ በጠላ ብርጭቆ አረቄ አፍልቶ እማማ ስንቄ እቅፍ አድርጎ እያጎረሳቸው ሲበሉ ተደብቆ አይቷቸዋል። ጡታቸውን እየጎነተለ በሳቅ እያስነከነካቸው በሳቅ እየተፍነከነከ ግጥም አድርጎ ሲስማቸው፣ እሳቸውም ከተሳሙ በኋላ በቀሚሳቸው እጅጌ ከናፍራቸውን በፈገግታ ታጅበው ሲጠራርጉ ተመልክተዋል። የሆነ ቀንም እኔና አጎቴ አረቄ እንዲገዛ ተላከ። ደርብ ተደርጎ የነበረውን ቤታቸውን በርግዶ ዘው ብሎ ባልተነጠፈ አልጋ ጠርዝ ላይ ቁጭ ብሎ የወታደር ጫማ ቤት ሽቅብ ሲቆልፍ አግኝቶታል። በድንጋጤ ቀና ብሎ እያየው "ማሙሽ ደህና ነህ?" ሲል በሚያስገመግም ድምፁ ጤናውን ጠይቆታል። ያየውን ለማንም እንዳይናገር አስጠንቅቆታል። ማስጠንቀቂያውን ማስከበሪያም ሀረካቴን ዛቻ በቀጭን መልክ ተቀብሏል። አጎቴም ውሉን ለማፍረስ 2 የስራና 17 የስልጠና ዓመታትን ጠብቋል። ለመሆኑ ታድግ መሆን የምትፈልገው ጭንቅሎ አሉ በእናትነት ጋዜጠኛ ጎሽ ሳይ ለዚች ለምስኪን ስትል ሆነላት። ምናልባት ስታድግ እንደምትሉት ጋዜጠኛ ስትሆን ገንዘቤን ከመንግስቱ ኃይለማርያም ላይ ታስመልስልኝ ይሆናል። እንትፍ እንትፍ ብለው የእድሜ ልክ ጭረት ያስያዘኝን ወፍራም ምራቃቸውን ፊቴ ላይ ደፉብኝ። የሁሉ የኔ ልጅ መንግስቱ ኃይለማርያም የኔ ገና ወታደር ሳለ ጥገና የሚባል የወታደር መስሪያ ቤት ውስጥ ነበር የሚሰራው። እንዲህ ያለ ጎበዝ መሳንት ነበር መሰለኝ። እና ታዲያ እኔም ስወዱ ለጉድ ነበር። ታየው ተጭንቅሉ አጠቋቁ መንዳውን ሲመታ አንዷን ነገር ሲያንቅ በአንድ ትንፋሽ ጅው ሲያደርጋት አሁን ሲያስደስት። ታዲያ አንድ ጊዜ ደሞዝ ሲመጣ ምግብ ይጠጣል። ከዛ ከዛሬ ነገ ይከፍለኛል ስል ሲቀር ጠብቀው ሲቀር ኋላ ላይ እኛን ግን ሰባት ከመንበር ስልጣናችን ገልጦ በጁራችን ነገረ። ጁሪሱን ጠራርጎ ዙፋን ላይ ተቀመጠ። ከዛሬ ጀምሮ ኢትዮጵያን የሚያስተዳድራት እሱ ነው የሚሉ ሰማሁ። ያው ቅንነቱን አውቅ ስለነበር መንጌ መቼም ጨክኖ ብሬን ዘንጠቅ እጥፍ አድርጎ ይመልስልኛል ብዬ በተስፋ ጠበቅኩ። ለአንድ የሀገር አስተዳዳሪ አረቄ በብርድ ላይ ያጠጣው መሆኑን በኩራት ተራራሪዎች እያወራሁ ከረምኩ። በመጨረሻ እናቴ ሌላ ዕዳ ይዞብኝ መጣች። የምን ዕዳ? ሌላ አበዳሪ ነበረው? ዝም ብለህ አዳምጥ። የምን ወሬ ማጨናገፍ ነው? ታጋሽ ጆሮ ከሌለ ጋዜጠኛ መሆን አትችልም አሉኝ የሚያሻሽት ፀጉር የሚጠጣቀው። ታሪኩ ስለተመቸኝ የራስ ቅልን ህመም ቻል አደረግኩት እና ለጭንቀት ጊዜ አገሬ አዲስ አበባ ስገባ የድሮ ጠባዩ እርግጥ አለኝ። ወጣቱን እያሳደገ መግፋት፣ የናቀውን መግፋት ሁሉ ግራ ገባኝ። መላው ጠፍቶ አእምሮዬ መንጌን አኮረፈች። መቼም በድህነት ውስጥ እንዲኖር እንደመኖር የሚያጓጓ ነገር የለምና ለመኖር ጓጓሁ። አበድሬዋለሁ እያልኩ በኩራት ያወራሁትን ቢሰማ እንደሚያስገድለኝ አረጋገጥኩ። በየጊዜው የአብዮት ጥበቃ አባላት በየተራ እየመጡ "አጠጪ፣ ያለበለዚያ መሪያችንን ያለ ስም ስለሰጠሽብን ጨለማ ቤት እናስርሻለን" እያሉ እያስፈራሩኝ ያሉኝን አስጨረሱኝ። እንዲህ እያለ ጊዜ ሲሄድ እኔም ጉልበቴም ደከመ። እኔ ከነኮተቷ መጣችና መንጌ ሳታስበው መንገደችው። ጉድ ሰራችው። እኔም ታዲያ የ17 ዓመት ዕድሜ ተወጣሁ። በዛች ዘመን ለዓመታት ቤት ውስጥ የተቀየ የነበረው ሴት ማህበረሰብ በምትኩ
ዱቤ ከመንግስት ወሬ አስቤ ወጣሁና ወጣሁ። ይገርምሃል እንቅልዬ 17 ዓመታት ሙሉ የመንጌ ፎቶግራፍ ግድግዳዬ ላይ ሲኖር እኔ በጥፋቱ ተፈርዶበት የተሰቀለ ወንበዴ የተመልካች ወዳጅነት ማሳያ መሰለኝ። እውነታቸውን ነበር ያሉኝ። አላቋረጥኳቸውም ብዬ እንጂ እያንዳንዳቸው የሚነግሩኝ ታሪክ ውስጥ ያሳለፉትን የመከራ ጊዜ እንባቸው ገልጾልኛል። ድንገት ከአጠገቤ ብድግ ብለው ከምሳ በተረፋቸው እንጀራ ላይ ቡናም አክለውበት በሚጣፍጥ ቀይ ቆርጥ ሰጡኝ። እንደ ውሻ ተጣርቼ መብላት ጀመርኩ። ርቦኝ እንደነበር ያወቅሁት የሰጡኝን ፍርፍር ከጨረስኩ በኋላ ነበር። ለካስ ወንድሜ ምሳህን የምትበላው አጼውን ገዝተህ ከመጣህ በኋላ ነው ብሎ እንደላከኝ ወጥቼ የቀረሁት። ግን እማማ እቴጌ አልኳቸው። አቤት ደግሞ ምን ቀረኝ ብትል ነው ጋዜጠኛው? አባባ መንጌ እኮ ትሬንዶስ ነበር እየተባለ ይወራል። ሰምተው ያውቃሉ እንዴ? እሱ ምንድን ነው? ምኑ? አሁን ያልከው ትሬንድ? እንግሊዝኛ አያርፉም እንዴ? የት ተስተምሬ ብለህ ነው ጭንቅላት? እድሜዬን ሙሉ መንደራችንን በጩኸት ሲያምሷት የሚያድሩት ወንዶች እብደት እየለካሁ ስሰጥ ጊዜያዊ እብደት አብኩቼ እየረገጥኩ ሳዋጥ የከረምኩት። እና ፈረንጅ አረቄ ሲጠጣ ቢመጣ እንዴት ያስተናግዳል? ምን ችግር አለው? በንግስቴ ይቀዳለታል። የጠጣውን አይቼ የገንዘብ ልክ በእኔ ብር ቆጥሬ አሳልፋለሁ። ይከፍለኛል። ዘዴኛ ነው። ግን እኮ የትሬንዶስነት ነገር አልነገሩኝም እኮ። በአማርኛ ትርጉሙ የሚገርምማ ልንገርህ። የተመልካቾችልኝን አረቄ በእጄ ያዝኩ። እግሬን በራስ ስር አደረኩና ማታ ማታ እየመጣ እንትን ይል ነበር ይባላል አልኳቸው በፍቅር እጆቼ ፈትሼ። ምን ይል ነበር ጭንቅሉ? ማታ ማታ እየመጣ እናቴን አፍሬ እየሳት አፌን ያዝኩት። አፈር ብላና አንተ የእህል ጨንቅ! ጨዋ መስለን ጀርባዬን ወቀህ ስታበቃ ሰደብከኝ አይደል? የሴት ልጅ ድሮም የሴት ልጅ የሴት ነው። አንተ እንኳንስ ከቤተኛ ጋቤጣ ባልሆንክም ሌባ የሌባ ልጅ። ከዛ በኋላ ያሉኝን የረገሙኝን የሰደቡኝንም አልሰማሁም። ስላናደድኳቸው ደስ ብሎኝ እየሳቅሁ ወደ ቤቴ ሄድኩኝ። ከጓደኞቼ ጋር ስንገናኝ የማወራቸው ወሬ እንዳገኘሁ ሰፈረ። ደግሞ ደስታዬ ቅጣት። እኛ ሰፈር እማማ እቴጌ ልጃችሁ ሰደበኝ ብለው ለወላጆቻችን ቢከሱንም አንፈራም። ወላጆቻችን እሷ እኮ ሰፈር ነው የምትዘውረው፣ ባላጠፉት ጥፋት ልጆቻችሁን አትበጥኑ ሲባባሉ እኛ ቀኝን ሰምተናቸዋል። ጋሽ ደሴ እማማ እቴጌን እንዳናደርኳቸው ሲሰሙ ግን ስለሚገርመኝ ከነጠላዬ ቤት ቀረሁ። ከጠይሜ ጋር በጣም የምንዋደድ ጓደኛሞች ቢሆንም አንዳንዴ ነገራቸው ያናድደኛል። ከአባቱ የወረሰው የቧንቧ ስራ ሙያ አለው። አንዳንዴ የአባቱ ረዳት ሆኖ ይሰራል። ብዙ ጊዜ ቅዳሜና እሁድ ደግሞ እኔና ጠንበለል የእሱ ረዳት ሆነን እንሰራለን። ከላይ ታች አብረን ስንለፋ ውለን የሰራንበትን የጉልበታችን ዋጋ በጥሬ ብር አይከፍለንም። በዕድሜ ትንሽ ስለሚበልጠን ለሚለን ነገር ከመታዘዝ ማፈንገጥ የለም። ቀኑን ሙሉ ሰርተን ውለን እነ በየደ ሱቅ አምጥተን ዳቦ ይገዛልናል። በየደ ጀንጅነን ዳቦ ስኳርና ዘይት እናስደርግበታለን። ከዚያ ያንን ዳቦ በስኳር እየገመጥን እኔና ጠንበለል ሌሎች የሰፈሮች ልጆች እናስቀናለን። ስጡን ብለው እጃቸውን ሲዘረጉልን አዘዝ እንላቸዋለን። በጉልበት እዘኑንና እንላቸዋለን። በጉልበት የምንበልጣቸው ከሆነ አዝለውን እንሰጣቸዋለን። ጠይሜ ጉልበት ከሆነ በተለይ እኔና ጠንበለልን እንደፍቶ ነው የሚጨርሱት። ከእሱ ጋር መጣላት ደግሞ የገቢ ምንጫችንን እንደማድረግ ይቆጠራል። ለታላላቅ ወንድሞቻችን ተናግረን
ካስወገድነው ማን ዳቦ በስኳር ይገዛልናል? አንድ ቀን በጠዋት ጠግቤ ከተኛሁበት ቀሰቀሰኝ። ፊቴን ሳልታጠብ የተኛሁበትን ሳላነጥፍ ተከትዬ ወደ ሜዳ ሄድኩ። ተራ በተራ መተዛዘልን አልፈለግኩም። በአንጻሩ ዳቦ በስኳር አምሮኝ ስለነበር በምግብ እንድንጫወት ተስማማሁ። የሆነ ርቀት አደረስኩትና የመጀመሪያዋን አጎረሰኝ። ከመቼውም ጊዜ በላቀ መልኩ ጣፈጠች። በባዶ ሆዴ ስለበላኋት ነው። ስኳርም የላትና ሲነካካ የጥፍጥ ልቧን አገኘ። ቶሎ ቶሎ እያዘዝኩት ቶሎ ቶሎ ለመጉረስ ቋመጥኩ። እኔ የገዛውን ዳቦ በስኳር ከሱ በላይ ልበላበት ወሰንኩና በትልቅ ጉርሻ ረጅም ርቀት ላደርሰው ተስማማሁ። አብዬው ከተለካው ርቀት ግማሽ እያደረግኩ ላንጠላጠልኩ አማርኩ። ወገቤ በአጥንቴ ጠየኝ ክብደት እየተሰበረ መስሎ ተሰማኝ። እግሬ መራመድ ተሳነኝ። እግሮቹን ያቀፍኩት እጄ ዛለ። በተለካው ርቀት ላይ ሳላደርሰው ካሰብኩ ፎረርኩ እንደሚለኝ አውቃለሁ። ስለዚህ መላ መፍጠር ነበረብኝ። እረፍት እንዲኖረኝ እንደሰበብ ቆም አልኩና ዳቦውን አሳየኝ አልኩት። አሳየኝ። ወደ አፍንጫዬ ጠጋ አድርጎ አሸተተኝ። የተደበቀ ጉልበቴን ተጠቅሜ በተለካው ርቀት ላይ አድርሼ አወረድኩት። ዳቦውን በልቶ ጨርሶታል። ተናደድኩ። ከዚያም ምድርም ብዬ አለቀስኩ። ልቅሶዬን ተከትላ የመጣችው ሀያት ነበረች። ምን እንደሆንኩ ስትጠይቀኝ የሆንኩትን ነገርኳት። ሳቀችም ተናደደች። ለቀልድ እንደዚያ እንዳደረገና ሌላ እንደሚገዛልኝ ነገራት። እሷ ስትሄድለት ያደረገው ግን ተቃራኒው ነው። ዳቦ በስኳሩን ገዛና አይኖቼ እያዩ ብቻውን ተኛ። አፈር ብላ አልኩት ሆዴን ተጠቅሜ። በቢሮ እንደዚህ ጨዋታም ብዙም የሚያስተካክለው አልነበረም። ከርቀት የተቀመጠችውን ቢሮ አናቷን ቀንጥሎ ሲገባ የቢሮዬ ባለቤት ደግሞ እናቷ ቢሮ በመሰበሯ ቢሮዋን ጥሏት። ሁለት ሲሆኑ የሚሰጠኝ ቢሮ እሱ ግን ሶስቱን ወይም አራቱን አንዳንድ አምስቱንም እየሸጠልን መልሶ ይበላናል። ብዙ ገንዘብም ብዙ ቢሮ የሚያገኘው ሀብታም ማለት ጠይሜ ነው። ጋሽ በቄ ቧንቧ ሰርቶ ከሚያገኘው ብር ውጪ ሌላ ብር ጠይሜ ኪስ ውስጥ ካገኘ ገደሉት። በተለይ ቁማር ተጫውቶ ያገኘ ከሆነ ከተኛበት የሚቀሰቅሱት በዚያ ተባባለ ሁለት ምላስ የጥፍር መቅረጫ ሲያልቀው ነው። እሱም ያቺን ስለሚያውቅ ቢሮ ተጫውቶ የበላውን ገንዘብ ሲመሽ አጥራቸው ስር ቀብሮ ነው ወደ ቤታቸው የሚገባው። ብዙ ጊዜ ታዲያ ገንዘብ ለመቅበር ሲሰናዳ ዙሪያ ገባውን ይገላምጣል። ማንም አለመኖሩንና አለመሄዱን ተረድቶ ለመቅበር ይሰናዳል። አንዳንዴ ግን ጋሽ በቄ ጭክስ ብለው ቀድመው ወደ ቤት ገብተው ካሰሩት ያገኙበት ቦታ ይቀብረዋል። የዚያኔ እንከታተለውና እንጠመለን የቀበረውን ቀብረን እንወጣበታለን። ጠዋት መዘረፉን ሲያውቅ የሆነውን ይነግረናል። እንደ አዲስ እንሰላለን። ሌሎቹ ፈልገን እንደምንቀጠቅጣቸው ቃል እንገባለታለን። እዚያ ውስጥ መውሰድ አለመውሰዳችንን እንድናረጋግጥለት በገብርኤል፣ በጊዮርጊስ፣ በመድኃኒዓለም፣ በማርያም፣ በስላሴ፣ በእናቶቻችን በአባቶቻችን ስም ያስብለናል። ከትምህርት ቤት ገበታ ይነጥለኝ የልጅነት አበቤ ይቅጨው እንልለታለን። ያለ ጥርጥር እንልለታለን። ያምነናል። ትወረናልና ቀስ ጌታዬ ባሰብነው ላይ ማልኩት እናት አባቴን አልጠቅተልብኝ አታንሳኝ የልጅነት አበቤ ባይሆን የሚጨክን ከትምህርት ቤት ገበታ አለየኝ እንለዋለን። ታዲያ የምናምነው አምላካችን እግዚአብሔር እውነትን ከጠይም የደበቅነውን ሀቅ ይዘን ይቅርታ እንጠይቀዋለን። ለነገሩ ቶሎ ይሰሙናል ብለን የምናስበው ሰፈራችን ያሉትን ጊዮርጊስና ገብርኤልን ነው። እኛ ሰፈር ስለሆኑ በስም ሁሉ ለይተው እንደሚያውቁን እርግጠኞች ነን። ሌሎቹ ቤተክርስቲያናት ግን ከእኛ ሰፈር በጣም ርቀው ስለሚገኙ አያውቁንም።
ታዲያ አምላካችን በቀኝ የምንዘክረውን በቀኝ ስለኛ ከመሃላችን አይቆጥርብንም። የልጅነት ሐብል የሚቅጨው የሳስብት ጊዜ በውሸት ነው እያለ አንዱ ግን ተቆርጦብኝ አያውቅም። እናቴ ሳትሞትብኝ እዛች እያለች የእናቴ አጥንት ሾክ ሆኖ ይውጣል ብዬ አውቃለሁ። እናቴ ግን አሁን ትሞታለችልኝ። ረጅም ዕድሜ ለሷ፣ ረጅም ዕድሜ እና ጤና ለእናቴ። አምላክ ለልጅነታችን የመሐላ ክብደት እንደማንረዳ ስላወቀ መሰለኝ ይቅር ያለን።